ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ካንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንቢ ብላለች። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። አሞይ ሰላሙን በቃ ልግባ። ከዚህ ወንዝ በኋላ ምግብም ኃጢያትም አይሻገርም። ልቅመሰው ሐሞትና አይቀርብም እንደማቀመሰው ይቀርብኝ አባቴ። በዚህ 3 ቀን ውስጥ ካላገኘናት ቀጣዩ ጾም ይጀምራል። ያኔ ለሱባኤ የትኛው ዋሻ ውስጥ እንደምትገባ ማንም አያውቅም። እናቷ ደግሞ ካላገኘናት ሐዘኑን መቋቋም አይችሉም። መነኮሳቱ ገዳሙን በእሳት ያነደዱበት ምክንያትስ ምንድነው? በዚህ ቪዲዮ መጨረሻ ግን በታዳጊዋ ምክንያት ገዳሙ ላይ የነበረውን የሞት ታሪክ የሚያስቀር ተአምር ይከሰታል። እኔ እኮ ማይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው ማይ? እዚሁ ቁጭ አድርገው። ግን ኃጢያትም አይሻገርም ነው ያለው። እንግዲህ ወንድማችን እሸቱ መለሰ ያሳየንን ድራማ በመጽሐፍ ቅዱስ የእግዚአብሔር ቃል እውነት እንመለከተዋለን። ወደ ዋልድባ ገዳም ሲገባ አንድ ውሃ አለ፣ ወንዝ አለች። ስለዚህ አውቶማቲካሊ ወደ ወንዙ እግሩን ከማስገባቱ አስቀድሞ የያዘውን ነገር ይዞ ወደ ገዳሙ አይሻገርም። እንግዲህ ወንድማችን እንዳሳየን ምግብ በሳህን ይዟል፣ በሆነ ዕቃ ብቻ ይዟል። ስለዚህ ይህንን ምግብ ይዘህ ውሃውን መሻገር አትችልም። ምግቡን ይዘህ ወደ ገዳም መግባት አትችልም። ለምን ብሎ ሲጠይቃቸው እማሆይ የመለሱት ምላሽ ምንድነው? ዓለማዊ የሆነ ምግብ አይገባም አሉ። ዓለማዊ የሆነ ምግብ ገዳም አይገባም። ስለዚህ ውሃውን ስትሻገር አንደኛ ኃጢአት እዚሁ እንደ ካባ ውልቅ ብሎ ይቀራል። ሁለተኛ ምግብም መሻገር አይችልም፣ ኃጢአትም መሻገር አይችልም እያሉ ነው እማሆይ። ስለዚህ እዚህ ነብይነት የሚሰጠው እኮ ከእግዚአብሔር ነው እንጂ ከሰው አይደለም አይደል እንዴ? በተሐድሶ ነብይነት አለ። በተሐድሶ ነብይ ማለት እኮ ቃሉን መናገር ነው። ኢየሱስ የቋጨውን ኢየሱስ የሰራውን ስራ አሁን በእግዚአብሔር ቀኝ ሲቀመጥ እኛ ደግሞ እሱን ወክለን የክርስቶስ አምባሳደር እንደራሴዎች ሆነን ወንጌልን መናገር ነው። ትንቢት ማለት እኮ ሰተት ነበር ግን ቃሉን መናገር እኮ ነው ወዳጅ። ሚስተር ያኔ ግን አንተ ፕሮፌሲ ስታመጣ ይቅርታ አለ ይሄንን እኔ ስለማውቅ አንተ ዲቴል ስለማውቅ ማንም ላያውቅ ይችላል። እኔ ስለማውቅ ያኔ ፕሮፌሲ ታመጣ ነበር፣ መገለጦችን ትናገር ነበር። ገባ መልእክቶችን እግዚአብሔር ሲናገረኝ እናገራለሁ። አሁንም እግዚአብሔር ከተናገረ ግን አልዋሽም፣ በውሸት ግን አልናገርም። ያኔ ነብይ ምስጢሩ ነበር የምትባለው። ይኸውልህ ነብይ ምስጢሩ ነበር የምትባለው። አሁንስ ምን ሆንኩኝ? ቴንኪው። አሁን ደግሞ ዶክትሪን አሻሻልኩ አልኩ። ዶክትሪን ካሻሻልኩ አሁን ላይ ነቢያት አሉ ብለህ ታምናለህ እንዴ? መጽሐፍ ቅዱስ የእግዚአብሔር ቃል እኮ ነቢያት እንዳሉ ነው የሚናገረው። እንዴት አጋቦስ ነቢይ አይደለም ነበር እንዴ በአዲስ ኪዳን? ኦኬ እሱ ኦኬ። እንደዛ ከሆነ አሁን ላይ ነቢያት ብለህ የምታምናቸው አሉ? ከጴንጤዎች ውስጥ ነቢያት አሉ ብለህ የምታምነው ማን ነው የምታወጣው? ልታጣላይ ነው አይደለ? ለምን ትፈራለህ? መፍራት የለብህም። አልፈራም። ለምሳሌ አሁን ጆይ ጭሮ ነብይ ነው ብትለኝ አልቀበለውም። ለምሳሌ እኔ አሁን እስራኤል ዳንሳ ጆይ ጭሮ ነብይ ነው ብትለኝ አልቀበለውም። እዩ ጩፋስ
አይ እኔ አልቀበልም፣ በግሌ አልቀበልም። እሺ ያዙ። አሁን እዩ ጩፋ ካልተቀበልክ፣ ቆይ አንዴ እዩ ጩፋ ካልተቀበልክ መምህር ጌታቸው ለምን ተቀበልካቸው? መምህር ጌታቸውን የምቀበለው መምህር ስለሆነ አባት ስለሆነ ነው። ተቀብቷል። መካሪስ በዩ ጩፋ ትክክለኛ እግዚአብሔር ሰው ስለሆነ በዩ ጩፋ ተቀብቷል። ውሸት ነው እሱ። በአይናችን ያየን እንዴ? ኖ ማነው ስለ ስጉን እዚህ ጋር ቤቢ? አይ ቆይ ተወው፣ ነገር ተው። ማነው ስለ ስጉን? ቆይ አይ አንተ ከመምህር ጌታቸው ጋር ህብረት አድርገህ ታድሶ ብለህ እንቅስቃሴ ይጀምራል። መምህር ጌታቸውን የቀባው እዩ ጩፋ ነው። እዩ ጩፋን ደግሞ አንተ አትቀበልም። እዩ ጩፋ ካልተቀበልክ መምህር ጌታቸው የተስማማን እናውራ። እኔ እናንተ እኔ በጣም ስለማከብርህ ነው ማውራህ። እየተስማማን እናውራ። አሁን መምህር ጌታቸው በነብይነት ነው የሚያገለግለው። ታውቃለህ? ነብይ ተብሎ ኦፊሻል ጸጋው በዚህ ነው አልተባለም። ያው መምህር ጌታቸው ተብሎ አሁንም በመምህር ጌታቸው ነው ያለው። ደሜ ልንገርህ አይደለም፣ እውነታውን ልንገርህ። በተሐድሶ እንደ ተሐድሶ በጣም ትልቅ የወንጌል አባት፣ ትልቅ የወንጌል አገልጋይ፣ ታማኝ የክርስቶስ ወታደር ነው መምህር ጌታቸው ማለት። በጣም ለብዙ ሰዎች መነሳት ምክንያት የሆነ እግዚአብሔር የረዳው በጣም ደግሞ ትሁት ክርስቶስን ያየውበትኝ ትልቅ አባት ነው፣ የወንጌል አባት ነው። ምናልባት በአንዳንድ ጉዳዮች እንግዲህ ወደዛ ቤት ሄዶ ሊሆን ይችላል። እኔም በወቅቱ እኮ እስራኤል ዳንሳ ጋር ሄጃለሁ፣ አውቃለሁ። ላመጣልህ ነበረ። ቆይ አይ ምንም ማምጣት አያስፈልገውም። ይሄ የአደባባይ እውነት ስለሆነ በአገልግሎት ዘመንህ መውደቅ አለ፣ መነሳት አለ፣ ማጥፋትም ሊኖር ይችላል። ግን ምን መሰለ መጽሐፍ ሲናገር በድካማችን ሊራራልን የማይችል ሊቀ ካህናት የለንም ነው የሚለው። እኔ በአገልግሎት ዘመኔ ፐርፌክት ነኝ ብዬ ባላምንም፣ ነገር ግን የሆነ ድካም ቢኖር አይደለም ፀሐይ ልትጠልቅብኝ ይቅርና በእውነት በእግዚአብሔር ፊት ነው የምነግርህ፣ ሰዓታቶች ራሱ አይቆጠሩም። በእግዚአብሔር ፊት ምሕረትን እጠይቃለሁ። ስለዚህ እኔ ተሰብኮልኝ ነው፣ ወንጌል ተሰብኮልኝ ነው የመጣሁትኝ። ገብቶሃል? በዘር አይደለም እኔ ክርስትናን የተቀበልኩትኝ። ያማረብኝ መርጌታ ነኝ። ዝም ብሎ እንደ ማንኛውም ስሙን ለጥፌው ምናምን ሳይሆን ያማረብኝ ከ7 ዓመት እስከ 23 ዓመት በቆሎ ትምህርት ቤት ገብቼ ዝማሬውን፣ መዋሲቱን፣ ቅኔውን፣ አቋቋሙን፣ ድጓውን፣ ጾመ ድጓውን፣ ምዕራፉን፣ ዝማሬ መዋሲቱን አቀላጥፌ የተማርኩ ሰው ነኝ። ብትጠይቀኝ ሙሉ ሰው ነኝ። እኔ ያልተማርኩት ሰዋትወ ዜማ የለም። ቆየኝ አዳምጥ። ስለዚህ ምን መሰለህ እኔ ልነግርህ የፈለግኩት ነገር ያንን ሁሉ ትምህርት፣ ያንን ሁሉ ክብር፣ ያንን ሁሉ አንቱታ፣ ያንን ሁሉ ገንዘብ እንደ ተራ ነገር ቆጥሬ ኢየሱስን ብዬ ነው የወጣሁት። እኔ አሁን ስለ ኢየሱስ ከሞት በስተቀር ምንም ያልደረሰብኝ ነገር የለም። እኔ ከኔ ጋር የተገናኙ ሰዎች አዳምጠኛ ደምዬ ሚስተር አዳምጠኛ ደምዬ አሁን ስለ ወንጌል ነው የምናወራው። በማርያም አዳምጠኝ። ቆይ አዳምጠኝ። በማርያም አዳምጠኝ። ይኸው ዛሬ እግዚአብሔር ነው ያገናኘን። ቆይ ደሜ ሪስፔክት አድርገህ ሁሉንም እንዝጋውና ስለ ወንጌል ብቻ እናውራ። አንተን ደግሞ ልጠይቅህ ነው። አንተን ደግሞ ልጠይቅህ። ቆይ ትጠይቀኛለህ። ትጠይቀኛለህ። አንተን ደግሞ ልጠይቅህ። ገባኝ። አንተ አዳምጠኝ። ጠይቀኛል። በቃ አንተ ጠይቀኛል በነጻነት። ይኸው የመጨረሻ ነው። እኔ ከፕሮቴስታንት ቤተ እምነት 16 ዓመት ታውቀኛለህ የት እንደነበርኩ። አንተም ካለሁበት ቤተ እምነት ወጥቼ ኦርቶዶክስ ተዋሕዶ እውነተኛ የክርስቶስ ቤተክርስቲያን ናት። በክርስቶስ ኢየሱስ የዘላለም እኮ ትነግረኛለህ አንተ ከመጽሐፍ ቅዱስ አዳምጠኛ። ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ቤተክርስቲያን አይደለችም። አንዴ አይደለችም። እኔ አክብሬ ይኸው ስትናገር ዝም ብዬ ቁጭ ብያለሁ። እኔ አሁን ምንድን ነው ናት ስትል እኔ እንዴት አሳልፈሃለሁ? ቴንክ ዩ። እኔ አሁን የክርስቶስ ቤተክርስቲያን ናት እያልከኝ እንዴት አሳልፈሃለሁ? በቃ ይኸውልህ እኔ አሁን ከጴንጤ ወደ ኦርቶዶክስ መጣሁ። ሚስጥር
አንተ ደግሞ መርጌታ ነበር። ሁሉን አይነት ትምህርት ጠንቅቀ መታቅ የቤተ ክርስቲያኒቷን ማንኛውም ትውፊቷን፣ ቀኖኗን፣ ዶግማዋን ጠንቅቀ መታቅ ሰው ነህ። ኦኬ ይህንን ነገር የምታቅሰው ኢየሱስ ክርስቶስ ተሸፍኖብህ ኢየሱስ አይሰበክም ብለህ ኢየሱስ አይነገርም ብለህ ኢየሱስ አዳኝ አይደለም ብለህ የወጣህበትን የመጽሐፍ ቅዱስ ክፍል እውነት ነው። ምን ዛሬ የመጽሐፍ ቅዱስ ክፍል አውጥተህ አሳየኝ። የመጽሐፍ ቅዱስ ክፍል በጣም ጥሩ። እግዚአብሔር ይባርክ፣ እግዚአብሔር ይባርክ። በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንቺን ሕይወትን ከልክላኛለች፣ ሕይወትን ከልክላኛለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕይወትን አሳጥታኛለች፣ ኢየሱስን ደብቃብኛለች። ሕይወት የሆነውን ኢየሱስን አሳጥታኛለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣው ለኔ ለምን አልደበቀችም? ለኔ አልደበቀችኝም። ይኸው ኢየሱስ ክርስቶስ ጌታ ነው። ቆይ ኢየሱስ እንጂ አንተ እኮ ተራ አትሰጥም። ችግርህ እኮ ተራ አትሰጥም ደሜ። አሁን እየተስማማን የካደችብን ንገረኛ፣ እየተስማማን እናወራለን። ኢየሱስ ክርስቶስን የካደችብህን፣ ያጠፋችብህን፣ የሰወረችብህን ምን ላይ እንደሰወረችብህ በእግዚአብሔር ቃል ሙግት ማርያምን እኮ ፈጣሪ ብላ የምታከብር ቤተክርስቲያን ነች እኮ። ማርያምን እኮ ፈጣሪ ብላ የምታከብር ቤተክርስቲያን። ይኸው እኔ ባለማተብ ነኝ። ይኸው ድንግል ማርያም ኖ የምታመጣው መጽሐፍ አይደል የምቀበለው። የምታመጣው መጽሐፍ አይደል የምቀበለው። ስማኝ አዳምጠኛ። ይኸውልህ እኔ የምታመጣው መጽሐፍ አልቀበልም እያልኩ ነው። ኦኬ አይ ደሜ ይሄ መጽሐፍ እሺ አንተ አታውቀውም። ምን እንደሚለው እኔ ዛሬ ላሳውቅህ እፈልጋለሁ። እሺ መጽሐፉ የመጽሐፉን ርዕስ ንገረኝ። ይኸው መጽሐፍ የመጽሐፉ ርዕስ ምንድን ነው? መጽሐፈ ዚቆ መዝሙር። መጽሐፈ ዚቆ መዝሙር የኔ ታተመው በቤተ ክህነቱ ብቸኛ ማተሚያ ቤት ትንሣኤ ዘጉባኤ። ቴንኪው። ትንሣኤ ዘጉባኤ ማተሚያ ቤት ድንግል ማርያም ፈጣሪ ናት ብሎ እዛ ጋር ተጻፈ አይደል? አዎ። ቴንኪው። ሊቃውንት 2017 ተቀምጠው አንዳንድ መስተካከል ያለባቸው መጽሐፍቶች አሉ ብለዋል አላሉ? ይህ መልስልኝ መጀመሪያ። እውነት ለመናገር አንዳንድ መስተካከል ያለባቸው መጽሐፍቶች አሉ ተብሎ ግን ዋናው ኢየሱስን ያስካደውን ይሄንን መጽሐፈ ዚቆ መዝሙር የሚባለው መጽሐፍ ግን አላስተካከሉት። ቆይ ስማኝ። እሺ አሁን እኔ ባለማተም ነኝ። ድንግል ማርያም ፈጣሪ አይደለችም። እግዚአብሔር ይባርክህ። በቃ ድንግል ማርያም ፈጣሪ ነች። ድንግል ማርያም ፈጣሪ ነች። በዚህ መጽሐፍ ፈጣሪ አይደለም። እሱ መጽሐፍ ደግሞ አለው። ዛሬ ያላወቀው ነገር ምን አለ መሰለህ? ዛሬ ቀኑ ስማኝ 19 ነው። ይኸውልህ ስማኝ ዛሬ 19 ግንቦት 19 ራሱ የሚመለከው ገብርኤል ነው እንጂ እግዚአብሔር አይደለም። እኔ ማስረጃ አለኝ። በዚህ ማስረጃ አለኝ። ችግር የለውም። ይኸውልህ እኔ እማመልከው ኦርቶዶክሳዊ ሰው ነኝ። ቤተክርስቲያኒቱን አውቃታለሁኝ ብለህ ኖ እኔ እናንተውን ጭንቅላታቸው ቆይ አዳምጠኛ እንደ ብቻ ፕሊስ በቃ እናንተ ጭንቅላታቸው የተበረዘው በምንድን ነው መሰለህ? በገድላት ድርሳናት በተጻፈው ጽሑፍ ነው። አንድ ነገር ልንገርህ፣ እኛ ኦርቶዶክሳውያን የምናመልከው የምንሰግድለት አንድ አምላክ ነው ያለን። ከዛ ውጪ የምናመልከው የምንሰግድለት ምንም የለም። አንድ ሁለት የምናከብራቸው እግዚአብሔር ደግሞ አክብሩልኝ ያላቸውን ዋነኞቻችሁን አክብሩ ብሎ በመጽሐፍ ቅዱስ ቃል የተናገሩትን እግዚአብሔር የሾማቸውን ሰዎች ደግሞ እናከብራለን። ከዛ ውጪ ግን እኔ ገብርኤልን አላመልከውም፣ እንደ አምላክ አድርጌ አላመልከውም። ኖ መጽሐፍ ላይ ተጽፏል ብትለኝ ከመጽሐፍ ቅዱስ አምጣና አሳይ ከመጽሐፍ ቅዱስ። አሁን ስለ ፋለብልና አንድ የመጨረሻ አዳምጣለሁ። አንዴ ስለ ፋለብልና ስለ ኢንፋለብል
አረዳድ ከገባ ወይም ደግሞ ስለ ስህተት አልባና ስህተት ስለሚገኝባቸው ነገሮች እምነግርህ አንድ ነገር አለ። እነዚህ ገድላት ድርሳናት ላይ ምናልባት የአጻጻፍ ስህተት፣ የታሪክ መዛነፍ ሊመጣ ይችል ይሆናል። ምስጥረ ስማኝ፣ ሊመጣ ይችል ይሆናል። ያን ነገር አይተ ኖ ድንግል ማርያም ፈጣሪ ናት አምላክ ናት ብትለኝ ይኸው እንደዚህ አንገት ይቀላ። አይደለችም፣ አደባባይ ነው የምናገረው። በጣም ጥሩ። አንተ በገድላት ድርሳናት ውስጥ ያለውን ነቀፌታ ይዘ አይምሮን አቢዩዝ አታርግ። አይምሮን አላት። የመጨረሻ ጥያቄ፣ ከዛ አንተ የፈለገውን ጠይቀኝ ትናገራለህ። የመጨረሻ ጥያቄ ተሐድሶዋን ወይ እናንተ የምታደርጉት እንቅስቃሴ፣ አለባበስ፣ አቋቋም ወይም ደግሞ እነዚህ ነገሮችን ይቀበላል? ከማን ያመጣው? አሁን አንተ የለበስከውን ማን የፈቀደልህ አለ? በመጽሐፍ ታሳየኛለህ? ይሄ የለበስከው ልብስ የኛ የተሐድሳውያን ነው ብለህ ከመጽሐፍ ዘርዝረህ ታመጣልኛለህ? በማስረጃ ታመጣልኛለህ? ይኸው ጨርሻለሁ። ከዛ አንተ የፈለገውን ጠይቀኝ። አይ ደሜ በጣም እኮ የዋህ ሰው እኮ ነህ። በጣም የዋህ። እኔ በእውነቴን ነው የምነግርህ። እኔ ከ7 ዓመት ጀምሮ እስከ 23 ዓመት ተምሬ 16 ዓመት በቤተ ክርስቲያኒቱ ከአጥቢያ እስከ ጠቅላይ ቤተ ክህነት አገልግዬ ስለ ኦርቶዶክስ አላወራሁም። ቆይ እንጂ ስታወራ እኮ ነው የቆየህ። ስታወራ እኮ ነው የቆየህ። ስለ ተሐድሶ እና እድል ስጠኛ ላውራ። ማነው ልበስ ያለ? ማስረጃ አምጣ እንዴ! ምን ሆነሃል? ቆይ እንጂ ምንድነው ተንተባተብክ እኮ? ቆይ እንጂ ነውር እኮ ነው እንዴ! አትንተባተብኩ። ስለ ኦርቶዶክስ አታውራ። ደሜ አገባ፣ በጣም ነውር ነው። ያን ያህል ስታወራ ቆይተህ አይመለከት። ያን ያህል ስታወራ ቆይተህ ያን ያህል ሳዳምጥህ ቆይቼ አሁን ደግሞ አንተ አላናግርም ማለት ይሄ እኮ ከዲሲፕሊን የወጣ በጣም ስተት ነው እንዴ! አንተ ማርያም አምላክ ነች፣ ማርያም ፈጣሪ ነች የሚል የለም ከሆነ አለ ብዬ ማስረጃ ይዤ መጥቻለሁ። በጣም ጥሩ። አልቀበልም ያልኩ ነው። ቆይ ቢኖርም አልቀበልም ከሆነ ትክክል። ይሄ ራይት ነው የምለው። ቤተ ክርስቲያኒቱ ግን ያለ መጽሐፈ ዚቅ ወመዝሙር አምልኮ የላትም። ቤተ ክርስቲያኒቱ ከ1 እስከ 30 365 ቀናቶችን ያለ መጽሐፈ ዚቅ ወመዝሙር ስርዓተ ቤተ ክርስቲያን የሚባል ምንም አይነት አምልኮ አይፈጸምም። ይኸው ባለማተም ነኝ ማርያም ፍጡር ናት የሚል አይደለም። ማተም የፈለገ ይኸውልህ፣ አንድ ሰው ይምጣ። አልቀበልም። ያለዚህ ቤተ ክርስቲያኒቱ ዜማ የላት። ያለ መጽሐፈ ዚቅ ቤተ ክርስቲያኒቱ የአምልኮ ስርዓት የምትፈጽምበት ምንም አይነት እሱን አቁም። ወንጌል አውራ። ስለዚህ ይሄንን መጽሐፍ ወይ ማቃጠል አለባት ወይም ደግሞ ይሄንን መጽሐፍ መቀየር አለበት። ከወንጌል አውራ መቀየር አለበት። ለምሳሌ አንድ ብቻ እናንሳ። ኦርቶዶክስ አንድ በቃ እንለያይ። ማዳመጥ የማችል ከሆነ እንለያይ፣ በሰላም እንለያይ። አዳምጠኛ። ማዳመጥ የማችል ከሆነ በሰላም እንለያይ። እዚህ ጋር ልንገራ እዚህ ጋር እኔ ኦርቶዶክስ ማዳመጥ ፈቃደኛ ካልሆንክ በቃ እና ምንም ችግር የለም። አዳምጠኛ። እኔ ሳዳምጥህ ቆይቻለሁ። አሁን ደግሞ እኔ ላውራ። ቤተ ክርስቲያኒቱ ክርስቶስን ክዳዋለኝ ነው እያልኩ ያለ። ማርያምን ፈጣሪ አድርጋ አምላክ አድርጋ እያመለከቻት ነው። ማስረጃ ስጠይ ካል የለም። ንዑ ንስግድ ለመድኃኒትነ ለማርያም ድንግል ለዘገብረት ብርሃናተ አበይተ ባይቲታ አንቀበልም። ማርያም አምላክ አይደለችም። ሁለተኛ ልሄድልህ። ይፈለጠ ወኢሌለየ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘየአምን ወጽዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወተ። አየው፣ ይህን በመተርጉም ሊቀ ሊቃውንት ይዘናል። በልመናም ወይ ገንዘብ ሰጥተው ይዘውን
አንድ አዳምጥኝ። ወይ ገንዘብ ከፍለው ይዘውና ሊቀ ሊቃውንት ይዘውናና ይሄው በማስረጃ ነው እሱ ላይ በማስረጃ ነው እሱ ላይ ያለዚያ አንተ አሁን ሃይማኖተኛ ሆነህ አንዴ አሁን አንተ ሃይማኖተኛ ሆነህ ሃይማኖቱ አቃቤ ሃይማኖት ነኝ ብለህ ኧረ በማርያም ኦርቶዶክስን ለማስደሰት ለማስደሰት እየሰራህ እንዳለ ምክንያቱም አንብቦ ተሽጣ ምኑን አንብቦ ማርያም ፈጣሪ ነች የሚለው እኔም አሁን ኦርቶዶክስ አይደለሁም አባ ይቅርታ ስሞት ስላላወቅኩ ነውና ማርያም ፈጣሪ ነች የሚለው እስቲ ያሳዩን አሳየን እግዚአብሔር ይባርክ ደውለት እግዚአብሔር ይባርክ አሳየን መጀመሪያ ማለት ነው መጀመሪያ እንደዚህ አድርግና ትንሣኤ ዘጉባኤ ቤት መታተሙን አሳየን እንደዚህ አድርግና ምንም ችግር የለም አዝሮ ካሜራ ችግር የለብኝም አዝሮ ደምብልም ያምጣ ይኩ ቀልድ እኮ ህፃናቶቹን ሁሉ መሸወድ እኮ ነው አዝሮ እኔ ያለ ማስረጃ አንድ ቀን እንኳን አውርቼ አላውቅም እግዚአብሔር ምስክሬ ይሄው መጽሐፉን በመጀመሪያ መጽሐፈ ዚቅ ወመዝሙር ውስጡን አባ የኔ ታተመው ደሜ ዝም በል ቆይ እስቲ መጀመሪያ ያሳየን ማርያም ፈጣሪ ነች የሚለውን ያሳየን በቅድሚያ ዝም በል ኖ መጀመሪያ የታተመበትን አሳየን ታተመበት መጀመሪያ እሱን ያሳየና ደምዬ ከዛ ማተሚያ ቤት እንጠይቃለን ግድ የለ ቆይ እንሂዳ በስቴፕ